ዋጋ ተሰቅሎ የሚቀርበት ሀገር እድሉ ምን ሊሆን ይችላል? እንዲህ ያለ የኢኮኖሚ ጉዞ መንገዱ የት ሊያደርስስ ይችላል? የብር የመግዛት አቅም ወደ ጉልበቱ እየመጣ ነው፣ እየተመለሰ ነው። ብር እንደውም ዶላር ሆነ የሚል ወሬ ከዓመት በፊት የተሰማበት የኢትዮጵያ ኢኮኖሚ እውነት በተደረገው ጥብቅ የማክሮ ኢኮኖሚ ሪፎርም በተወሰደው የጥብቅ የገንዘብ ስርዓት ይህንን ሊያስረዳስ ይችላል ወይ? ለግብርና ኢኮኖሚውስ ለውጥ ምን አመጣለት? ከሳምንታት በፊት የብሔራዊ ባንክ የዋጋ ግሽበቱን ወደ ነጠላ አሃዝ ለመስራት የሚሄድበት መንገድ ላይ ነኝ፣ ነገር ግን ለተከታታይ 6 ወር ወደ ነጠላ አሃዝ ለማምጣት ይቸግራል፣ ለዚህም ምክንያቱ የዓለም ሀገሮች የኢኮኖሚ ግፊያና ግጭት ነው ሲል ተናግሯል። ነገር ግን በዛም አለበዚህ ዋጋ ተሰቅሎበት የሚቀረው ሸማች እድሉ ምን ሊሆን ይችላል? ኢትዮጵያ በርግጥ ዘንድሮ ከቡና $3 ቢሊዮን ግድም አገልግሎት ከኢትዮጵያ አየር መንገድ ብቻ $9 ቢሊዮን ከወርቅ ዘንድሮ ብቻ $5 ቢሊዮን አግኝታለች። የሆነው ሆኖ ነዳጅ ከውጪ አስገብታ ኢኮኖሚዋን የምትደግፍ ሀገር ምን ላይ መበርታትስ ይኖርባታል? የተከበራችሁ አድማጮች፣ በዛሬው የምጣኔ ሀብት ዝግጅት ይህን የተመለከተውንና ተያያዥ ነጥቦችን ሰማላችሁ። አብራችሁን ብትሆኑ እንፈልጋለን። አቶ እሸቱ ፋንታዬ በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል የመጀመሪያ ዲግሪ ያጠናቀዋል። በተያያዘ በባንክና በዓለም አቀፍ ንግድ ፋይናንስ በሮም ዩኒቨርሲቲ እንዲሁ የመጀመሪያ ዲግሪ ያጠናቀዋል። በሙያቸው ሰፊ ተያያዥነት ያለውን የትምህርት ማስረጃም ጨብጠዋል። በኢትዮጵያ ንግድ ባንክ፣ በቡና ባንክና ሌሎችም እዚህ ዘርዝረን በማንጨርሳቸው ባንክ ቤቶች በፕሬዝዳንትነት ደረጃና በተለያዩ ከፍተኛ የሥራ ኃላፊነት አገልግለዋል። በዚሁ እግረ መንገዳቸውን የፋይናንስ የጥናት ወረቀቶችን አሳትመዋል። አቶ እሸቱ እዚህ ለተነሳው ሐሳብ አስተያየታቸውን እንዲነግሩን የሄዱበት የሥራ ሙያ ልምድ፣ ያላቸው የትምህርት ዝግጅትና ሁሉን አቀፍ እውቀት ይፈቅድላቸዋል። ሁለት ነገሮች፣ መሰረታዊ ነገሮች እናንሳ። ይህን ጥያቄ ስንመለከት አንደኛው ብዙ ጥናቶች ኢትዮጵያ ውስጥ እንዳሳዩት የኢትዮጵያ እድገት የተሳካና ከሌሎች ሀገሮች የተሻሻለ ነው። ከፍተኛ ፐርሰንት እድገት አገር ውስጥ ሀብት ተገኝቷል የተባለበት ዓመት በሙሉ ታሪኩ ከኋላው የግብርና እድገት ለውጥ ነው። ኢትዮጵያ 6% እና ከ6% በላይ ባደገችባቸው ጊዜያቶች በሙሉ ዓመታዊ የሀብት እድገት ከ9% እና በላይ እየሆነ የተመዘገበበት ጊዜ ነው። ግልጽ ነው። ሀብት ወደዚህ ከፍተኛ እድገት ሊያመጣ ወደሚችል ኢኮኖሚ ዘርፍ እንዲፈስ ማድረግ መቻል አለብን። አልቻልንም። ምናልባት የአሁኑ የብሔራዊ ባንክ የማክሮ ቲምም ሆነ ገቨርነሩ አስበው ይገቡበታል፣ በትኩረት ያዩታል ብዬ የምገምተው ነገር ግብርና አግባብ ያለውን የብድር መደብ እና ስርጭት እንዲያገኝ አግባብ ያለው ስራ ይሰራል። በአሁኑ ጊዜ ለገበሬዎች ወይም ደግሞ ለግብርና የምናቀርበው ብድር ከዓመት በዓመት ይህንን የማዳበሪያውንና የፔስቲሳይድ እና ዘሮችን ሳንጨምር 2% ነው። አሳዛኝ ነው። ከአጠቃላይ ገንዘብ 2% ለግብርና እድገት መድበህ ግብርና ያድግልኛል ብለህ መጠበቅ ስህተት ነው። ይህንን ማስተካከል በጣም ከፍተኛው ስራ ነው። እንዳስተዋልኩት የግብርና ሚኒስቴር እና የብሔራዊ ባንክ በጋራ ሆነው አዲስ ፖሊሲ ያወጥተዋል። ኦልሞስት ዓመት ሊሞላው ነው። ያ ፖሊሲ በጣም ወሳኝ ፖሊሲ ነው። እንዴት አድርጎ የፋይናንስ ፍሰት ወደ ግብርና ሊሄድ እንደሚችል፣ በምን መንገድ ክትትል እየተደረገበት እንደሚፈጸም የሚገልጽ ነው። ብሔራዊ ባንክ ሳይት ላይም ሆነ በግብርና ሚኒስቴር ሳይት ላይ ያለ ፖሊሲ ነው። ከፖሊሲነት አልፎ የተግባር ፋይዳ ውስጥ እየገባ እንደሆነ ምጣኔ በፓይለት ደረጃ አንዳንድ መረጃዎችን እየተመለከትኩ ነው። ይሄ በስፋት መከናወን አለበት። ይሄ ናሽናል አግሪካልቸራል ፋይናንስ ኢምፕሊሜንቴሽን ሮድ ማፕ የሚባል በግብርና ሚኒስቴር እና በብሔራዊ ባንክ አማካኝነት የወጣ ፖሊሲ ያለ እጅግ ትርጉም ያለው ፖሊሲ ነው። ያን ፖሊሲ ወደ መሬት ማውረድ አገራችን የመጀመሪያ ዓላማ መሆን አለበት። ህዝባችንን በምግብ ራሱን እንዲችል፣ ገቢ አቅሙ እንዲጎለብት፣
ወደ ውጭ የምንልካቸውና የምናወጣቸው እቃዎች እንዲጨምሩ፣ ከውጭ ወደ ውስጥ የምንገዛቸውንም እቃዎች መግዛት የሚያስችል አቅም እንዲኖረን በማድረግ በኩል ከፍተኛ ሚና አለው። ያም ማድረግ አለብን። አንደኛው የሚታየኝ ነገር እሱ ያ እስካልተደረገ ድረስ ሁሉ ሩጫ እድገት አያመጣም። እድገትን ሊያቆም የሚያስችል የግብርና ምርት ወደ ገበያ ሊመጣ አይችልም። የምግብ መቻል አቅማችንም በፈጣን ሁኔታ ሊዳብር አይችልም። አንደኛው ይሄ ነው። ሁለተኛው መዋቅራዊ ለውጥ ውስጥ መግባት ያለበት ነገር አምራቹ ህዝብ፣ በተለይ ቋሚ ገቢ ያለው ህዝብ ከግሽበት ጋራ ማለት የሸማቾች ዋጋ ጠቋሚ መረጃዎች ዙሪያ የተያያዘ የገቢ እድገት እንዲያገኝ የመግዛት አቅሙ እንዳይሸረሸር የሚያደርግ አገራዊ የሆነ የፖሊሲ መሬት አውርደን ከዚህ ከማህበራዊ ለውጥና ከኢኮኖሚ ለውጥ ጋር አያይዘን ህዝባችን የመግዛት አቅሙ እንዲሻሻል ማድረግ አለብን። እንደ አንድ የሶቨሬን ኦብጀክቲቭ አድርገን መያዝ አለብን። ብሔራዊ ውል ማድረግ አለብን። መንግስትና ህዝቡ ውል ማድረግ አለበት። ይሄ ውል ዋጋ ግሽበት በጣም በናረ ጊዜ ሁሉ ገቢ የዛን የናረ የመግዛት አቅም መሸርሸር ያስከተለውን ለውጥ የሚያቻችል የገቢ ማቻቻያ የምናደርግበት ስርዓት መፈጠር አለበት። ይህ በፓርላማ ደረጃ ንግግር ተደርጎበት የትኛውም የመንግስታችን ተቋም ለዚህ አይነተኛ ስራ ከፍተኛ ትኩረት ሰጥቶ መስራት አለበት። እንግዲህ እነኚህ ሁለቱ ለእኔ በጣም ትርጉም ስላላቸው ነው ቆንጥጬ ማስረዳህ እንጂ በሌሎች ሴክተሮች፣ በኤክስፖርት ሴክተር፣ ማኒፋክቸሪንግ ሴክተር፣ በሌሎችም ሴክተሮች የሚደረጉ ርብርቦች አብረው መቀጠል ያለባቸው ጉዳይ ነው። በሚያከብራችሁ ራዲዮ ሸገር ኤፍ ኤም 102.1 የዛሬው የምጣኔ ሀብት ዝግጅት እዚህ ላይ ይረፍ።